ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬ እዤላችሁ መጣሁት። ያው ብዙዎቻችሁ መረጃውን አይታችሁታል ብዬ ተስፋ አደርጋለሁኝ። በሶሻል ሚዲያ ላይ ተለቋልና አንዲት እህታችን ናት ኢቢኤስ ላይ እንግዲህ አዲስ ምዕራፍ በሚለው ዋናውን አጀንዳ ይዛ የመጣችሁ እሷ ናት እና የዩኒቨርሲቲ ተማሪዎች የሆኑ ታግተው አማራ በመሆናቸው ተደፍረው ከብዙ አላማቸው ከብዙ ብቻ በጣም ከብዙ የራሳቸው አላማ የራሳቸው ራዕይ በሰው የተነሳ እንግዲህ በጨካኞች እና ባለመኔዎች ህይወታቸውን፣ እቅዳቸውን፣ አላማቸውን፣ የነገ ተስፋቸውን ብዙ ነገራቸውን አጥተው ይገኛሉና ይሄ ነገር ፍትህ መጠየቅ አለበት። ሀገራችን ላይ እየተካሄደ ያለው ነገር እስከ መቼ ነው? እስከ መቼ በእንደዚህ ይቀጥላል? ሁላችንም ይሄንን ልንቃወም ይገባል። ዝም ማለት የለብንም ማለት ነው። በጣም ያሳዝናል። እነዚህ ወጣቶች እንግዲህ የነገ ሀገር ተረካቢ ወላጅ ብዙ የለፋባቸው እነሱ ደግሞ ነገን ተስፋ አድርገው የሚኖሩ ሰርተን ተምረን ሀገራችንን እንለውጣለን፣ እዚህ ደረጃ እንደርሳለን ብለው የሚማሩ ወጣቶች ናቸው። እንግዲህ እነዚህ ወጣቶች ታፍሰው በአሸባሪ ውስጥ ወደ ጫካ ተከተዋል ማለት ነው። ወደ 9 ተማሪዎች ምናምን ናቸው። ከ9ኙ እንግዲህ ብርቱካን የምትባል እህት ቀርባለች በኢቢኤስ ላይ። በጣም አሰቃቂ ሁኔታ ነው የደረሰባት። የሰው ልጅ በዚህ ልክ ይጨክናል? እኔ እንደዚህ የሚያደርጉት እህት የላቸውም? ከሴት አልተወለዱም ወይስ ምንድን ነው? እሱ የሴት ልጅ በዚህ መድፈራቸው አላንስ ብሎ ብቻ በጣም ከባድ ነው። ለማውራትም የሚዘገንን ነው። ሴት ሆኜ መፈጠሬን እስከምጠላ ድረስ ነው የአስለቀሰኝ ዛሬ የሰማሁት ቪዲዮ እና እስከ መቼ ነው ይሄ እንደዚህ የሚዘልቀው? በዚህ ሁኔታ እስከ መቼ ነው የምንሄደው? እለት ከእለት የሀገራችን ላይ የሴቶች መደፈር፣ የሴቶች መበደል፣ የህፃናት መሞት፣ የህፃናት መደፈር እንደቀጠለ ነው ያለው እና ይህ ነገር መቼ ነው የሚያበቃው? የመኖር አላማ የመኖር ዋስትና የለንም። እኛ ከሀገር ውጭ ብንኖር በሀገራችን እህቶች አሉን። እንደዚህ በዩኒቨርሲቲ የሚሰቃዩ እህቶቻችን ናቸው እና ይሄን ነገር እስከ መቼ ድረስ ነው የሚሄደው? ሀገራችን ላይ ያለው ነገር የምር እኔ ከአይምሮዬ በላይ ሆኖብኛል እና ብርቱካን እንግዲህ የደረሰባት ከባድ የስነ ልቦና ሕክምና ያስፈልጋታል። የልብ ኬዝ ተገኝቶባታል። ተደፍራ የወለደችው ልጅ ታማሚ ሆኖባታል። ገና እንግዲህ ትንሽ ናት፣ የዩኒቨርሲቲ ተማሪ ምናልባት 19 እና 20 ዓመት የሚሆናት ልጅ ይሄን ሁሉ ሲቃይ እና መከራ በዚህ እድሜዋ አይታለች። ከመጀመሪያም ካስተዳደጓ በጣም የችግረኛ ቤተሰብ ልጅ ናት። ቤተሰቦቿን ለመርዳት ብላ በ8 ዓመቷ ወደ ሌላ ሰው ቤት ሄደች ልጅ ናት። ይሄ ሁሉ እየሰራች ስራ እየሰራች የተማረች ዋጋ የከፈለች ልጅ ናት። ነገር ግን ተምራ ትልቅ ደረጃ ለመድረስ እየሰራች እንግዲህ የ8 ዓመት ልጅ ትንሽ ናት። ያው የገጠር ልጆች ሲኮን ብዙ ነገሮችን ቻሌንጅ የመቀበል አቅም ስላላቸው ነው እንጂ ይህን ሁሉ አልፋ ትምህርቷን ጥሩ ውጤት አንጥታ ዩኒቨርሲቲ ገብታ የ2ኛ ዓመት ተማሪ ሆና ሳለች ግን በአጋጣሚ በተፈጠረው ረብሻ ምክንያት አፍሰው ወደ መኪና ያስገቧቸዋል። ያው አብዛኞቻችሁ ሰምታችሁታል። እኔ ደጋግሜ ማውራት የሚጠበቅብኝ አይደለም፣ ግን እኔ በጣም ስለተሰማኝ ነው ይህንን ቪዲዮ ወደዚህ ይዤ የመጣሁት። መጨረሻችን ምንድን ነው ነው? ስለ ሀገራችን ላይ እየተደረገ ያለው ነገር፣ ስለ ህፃናትና ስለ ሴቶች ወዴት ነው አቤት የምንለው? ፍትህ ከየት ነው የምናገኘው? ፍትህ ወዴት ነው ያለው? ሴት ልጅ በዚህ ልክ ማሰቃየት፣ እች ልጅ እንደዚህ ተሰቃይታ ስታለቅስ የመኖር ተስፋዋን ጨርሳ ለመሞት የተዘጋጀች ልጅ ነው ያደረጓት። በምክንያቱም ይህ ሁሉ የሆነው በምንድን ነው? በሰው ማለት ነው። ሰው እንዴት ለሰው የዚህን ያህል በሽታ ይሆናል? ለዚህን ያህል ተስፋ የማስቆረጥ ብንችል ለሰዎች ከቻልን እናስደስታቸው። ማስደሰት ካልቻልን ግን የእንባቸው ምክንያት የመከፋታቸው ምክንያት መሆን የለብንም እና እኔ በጣም ነው ስለዚህ ልጅ ያመመኝ። እውነት ነው የምላችሁ፣ በጣም ታሳዝናለች። በዚህ እድሜዋ ይሄን ሁሉ ዋጋ መክፈሏ በሰው
የነገ ተስፋዋ፣ የነገ ራዕይዋ፣ የነገ ህልሟ መጨለሙ ከምንም በላይ ያማልና ፍትህ 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 ወዴት ነው ያለው? ፍትህ ወዴት ነው ያለው? ይቀጥላል። አብራት የተደፈረችው ልጅም አንድ እግሯ እንደተጎዳ ነው የምትናገረው። ሌሎች ደግሞ የት እንደገቡ አይታወቅም። እና እነዚህ ሴት ነው ያሉት። ወላጅ እንግዲህ እናት አለች፣ የወለደች እናት ልጄ ተምራ ደርሳልኝ ትላለች። ነገር ግን በአሁን ሰዓት ላይ የት እንዳሉም እንኳን አይታወቁም። እግዚአብሔር ፈቅዶ ብርቱካን እንደው ጤነኛም ባትሆን በህመሟም በብዙ ስቃይ እና በብዙ መከራ ውስጥ እግዚአብሔር እንግዲህ አትርፏት ለመናገር ወጣለች ማለት ነው። እና ሌሎቹ የት እንዳሉ አይታወቅም። የቀሩት እነዚህ እነሱ መፈለግ ይኖርባቸዋል። ፈላጊዎች ማን ነው? እንግዲህ እዚህ ጋር ስማቸው ተዘርዝሯል ማለት ነው። እነዚህ የዩኒቨርሲቲ ተማሪዎች የሆኑት አንደኛ በላይነሽ መኮንን ትባላለች። አግሮ ኢኮኖሚክስ የምታጠና ተማሪ የአንደኛ ዓመት ተማሪ ናት። ሁለተኛ ሳምራዊት የምትባል እህታችን ናት። እሷም ጆርናሊስት የምታጠና የሰከንድ ተማሪ የሁለተኛ ዓመት ተማሪ ናት። ሶስተኛ ላይ ደግሞ ዘውድነሽ ግርማ የምትባል አውቶ ኢኮኖሚክስ ሰርድ እንግዲህ ሶስተኛ ዓመት የምታጠና ናት ማለት ነው። አራተኛዋ ደግሞ ሙሉ ዘውዴ የምትባል ሁለተኛ ዓመት ሶሻል የምታጠና ናት። አምስተኛ ገረመች የምትባል እሷም የሶስተኛ ዓመት ቢዮቴክኖሎጂ የምታጠና ተማሪ ናት። በስድስተኛ ላይ ደግሞ ስርጉት የምትባል ናቹራል ሳይንስ ፈርስት ይር ወይም ደግሞ የመጀመሪያ ዓመት የምታጠና ተማሪ ናት። በሰባተኛ ላይ ትዕግስት የምትባል እህታችን የ12ኛ ዓመት ተማሪ የፕራይመሪ ተማሪ ናት ማለት ነው። በስምንተኛ ላይ መሰረት ከፍ ያለው ናቹራል ሳይንስ። በዘጠነኛ ላይ ደግሞ ዘመድ ብርሃን የምትባል እሷም ናቹራል ሳይንስ የሶስተኛ ዓመት ተማሪ ናት። በአስረኛ ላይ በላይነሽ የምትባል እሷም ጆርናሊስት የምታጠና የሁለተኛ ዓመት ተማሪ ናት። በ11ኛ ላይ እህታችን ጤና አግሮ ኢኮኖሚክስ የምታጠና ተማሪ ናት ማለት ነው። በ12ኛ ላይ ደግሞ አስካለች የምትባል ኬሚስትሪ ሰርድ የምታጠና ወይም ደግሞ ሶስተኛ የምታጠና ተማሪ ናት። ወደ 17 እህቶች ናቸው የተጠቀሱት፣ በጣም ብዙ ናቸው። 14ኛ ላይ ቢተውልኝ የምትባል ኮምፒውተር ሳይንስ፣ 15 የምትባል ሜካኒካል ኢንጂነሪንግ፣ 16ኛ ላይ አታለለች የምትባል እሷም ናቹራል ሳይንስ ፈርስት ይር ናት። እና እነዚህ ወደ 17 የሚጠጉ የዩኒቨርሲቲ ተማሪዎች እንግዲህ የት እንዳሉ አይታወቁም። ከዛ ከግቢ እንዳስወጧቸው ነው ወደ ጫካ ወሰዷቸው። ወደ ጫካ ከወሰዷቸው በኋላ ምንድን ነው የሚባለው ለስልጠና ወስደዋቸው ሲያሰለጥኗቸው ቆይተው መጨረሻ ላይ እንግዲህ በዚህ መልኩ እነዚህ የተደፈሩት እንደተደፈሩ ተናግራለች። እችኛዋ እህታችን ብርቱካን ማለት ነው። እሷና አንድ ጓደኛ፣ ሌሎቹን ደግሞ ወዴት እንደወሰዷቸውም አይታወቅም። ስለዚህ የጠፉትም እህቶች የታወቅ አለበት። ብቻ በጣም ከባድ ነው። ከየት ይሄ ዩኒቨርሲቲ ደንቢ ዶሎ ዩኒቨርሲቲ ነው ማለት ነው። ከደንቢ ዶሎ ዩኒቨርሲቲ 17 እነዚህም ደግሞ የአማራ ክልል ተማሪዎች ናቸው ማለት ነው። እና ይሄ የዘረኝነት በዘረኝነት የመጣብን መርገም ገና ይዞን ይጠፋል እና በጣም ነው የሚያሳዝነው። እነዚህ ልጆች የነገ እንግዲህ ዶክተር፣ ኢንጂነር ብዙ እቅድና ዓላማ ያላቸው ወጣቶች ለሰው ለሀገር የሚተርፉ ለቤተሰቦቻቸው የሚተርፉ ተማሪዎች ናቸው። ነገር ግን ህይወታቸውንም እንኳን አጥተው ይገኛሉና በጣም ነው የሚያመው። በጣም ያሳዝናል። ከምንም በላይ በጣም ከባድ ነገር ነው። አንዳንዴ ግራ ይገባል። የሚታየው ነገር ከአይምሮ በላይ የሆነና የምትናገሩት ነገር ራሱ ግራ ይገባችኋል ማለት ነው። ማለት እስከ መቼ እንደዚህ እንደምንዘልቅ ራሱ ግራ ነው የሚገባው። ዛሬ የተሻለ ከዛሬ ነገ የተሻለ ይሆናል፣ ምናልባት ከዚህ በኋላ ሀገር ሰላም ይሆናል ይባላል። ግን
ብዙ ያልወጣ መረጃ እንዳለ ነው አሁን ላይ የሚሰማኝ። ምክንያቱም አብዛኛው የታፈነ መረጃ ነው። ምንም እንግዲህ ይሄ ከአመት ከ6 ወር በኋላ የወጣ መረጃ ነው። ደግሞ ያልወጣም በየክፍለ ሀገሩ ኔትወርክ በማይደርስበት ኔትወርክ በተዘጋበት ደግሞ ከዚህ የበለጠ ችግር ይሄ ሁሉ ይኖራል ማለት ነው። ብቻ እግዚአብሔር አምላክ የሀገራችንን ነገር እሱ ይጎብኘን፣ እሱ ይዳኝ ነው እንጂ ሌላ ምንም ልል የምችለው ነገር የለም። ያማል ማለት ነው። በቃ ለምን በዚህ ዘመን ላይ በእኛ ዘመን ላይ ይሄንን በማየታችን እኔ በጣም ነው የማዝነው። ተተኪ ትውልድ ምንድን ነው ሊያ የሚችለው? ወዴት ትውልድ ልጆቻችን ምን ላይ ነው የምንተካቸው? ማለት ከባድ ነው የሚታየው ነገር። ይሄ ታሪክ ነገ ተጽፎ ሲነበብ በጣም ከባድ ነው። መቼም ብዙ ጦርነቶች አልፈዋል። ነገር ግን እኔ በቃ ይሄ የከፋ ነው ብዬ ነው የማስበው። ምንም ቢሆን ሴት ልጅ በዚህ ልክ ሴት ልጅ በወለደች ባሳደገች ብዙ መስዋዕት በከፈለች ሴት ልጅ እህት ናት፣ እናት ናት እና በጣም ያማል። በተቻላችሁ አቅም ሁላችሁም ድምፅ ሆኑ። የጠፉትም ወዴት እንደጠፉ ለዚችም ደግሞ ለእህታችን ለብርቱካን እንግዲህ እግዚአብሔር አምላክ ሰላም ጤና ይስጥልኝ። ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ፣ እግዚአብሔር ይመስገን። በመክፈል እንደዚሁም እላችሁ መጣሁት። ያው ብዙዎቻችሁ መረጃውን አይታችኋል ብዬ ተስፋ አደርጋለሁ። በሶሻል ሚዲያ ላይ ተለቋልና እህታችን አንዲት እህታችን ናት። የቤት እንግዲህ አዲስ ምዕራፍ በሚለው ዋናው አጀንዳ ይዛ የመጣችው እሷ ናት እና የዩኒቨርሲቲ ተማሪዎች የሆኑ ታግተው አማራ በመሆናቸው ተደፍረው ፈጣሪ አምላክ ሙሉ ጤናዋን ይመልስላት። የእሷንም አላማቸው ከብዙ ነገ ለልጇ እንኳን የምትናገረው ምን አይነት ከብዙ የራሳቸው አላማ የራሳቸው ራዕይ በሰው የተነሳ እንግዲህ በጨካኞችና በአረመኔዎች ህይወታቸውን፣ እቅዳቸውን፣ አላማቸውን፣ የነገ ተስፋቸውን ብዙ ነገራቸውን አጥተው ይገኛሉና ይህ ነገር ፍትህ መጠየቅ አለበት። ሀገራችን ላይ እየተካሄደ ያለው ነገር እስከ መቼ ነው? መቼ በእንደዚህ ይቀጥላል? ሁላችንም ይሄንን ልንቃወም ይገባል። ዝም ማለት የለብንም ማለት ነው።